ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ አዲስ ጥያቄ አለን። ይህም እንግዲህ ያው ተከታታይ ብዙ ጥያቄዎች ናቸው። እንግዲህ ጥያቄዎችን በቅደም ተከተል በአምላክ እርዳታ እንግዲህ እንማማራቸዋለን ማለት ነው፣ አብረን ማለት ነው። ምክንያቱም የአንዱ ሰው ጥያቄ የሁሉም ሰው ጥያቄና የሁሉም ሰው መልስ ስለሆነ ማለት ነው። ስለዚህ ያው እኛ ዋናው የትምህርታችን አትኩሮ ኦሪት ምን ትላለች ወይም የዓለም ፈጣሪ ምን ይላል የሚለውን እንጂ ሰዎች ወይም መምሩ ምን ይላል የሚለውን አይደለም። ምክንያቱም ኦሪት ምን ትላለች ካልን ኦሪት ብቸኛ እውነት ብቻ ያላት ስለሆነ እሷ የምትለውን ብቻ ነው እንግዲህ የምንማረው ማለት ነው። እና ሰዎች የሚሉት እና ኦሪት የምትለው ሁለቱ የተለያየ ስለሆነ ማለት ነው። እና በዚህ ምክንያት ስለሆነ ያው ትምህርቱ አንድ እውነት ብቻ እንዳለ መኖርን የሚያሳይና በዚህ በአንድ እውነት ብቻ ሁላችንም የአዳም ልጆች ሆን በሙሉ በዚህ አንድ እውነት ብቻ እንድንሄድ እንድናውቅ እንድንረዳ ማለት ነው። ምክንያቱም በአንድ ሀገር ውስጥ ሁለት ሕግ የለም። በአንድ ሀገር ውስጥ ሁለት አይነት ርዕዮተ ዓለም የለም። በእርግጥ ዛሬ በጣም አዲስ ነው። በእስራኤል ሀገር ሁለት አይነት አዲስ ርዕዮተ ዓለም አለ። ይህም መዲናት እስራኤል እና መዲናት ይሁዲት። እንግዲህ ሁለቱ እንደምናውቀው ሁለቱ አብረው አይሄዱም፣ ተቃራኒ ናቸው። እንዴት ብለው እንደሚኖረው ባላውቅ መጨረሻ ላይ ግን ወደ አንዱ መምጣታቸው አይቀርም። ለአሁን ግን በአማርኛም እንደሚባለው ጠዋት ቤተ መቅደስ ከሰዓት ደግሞ ቤተ ክርስቲያን እንደማለት ነው። ሁለቱ ስለ አብረው አይሄዱም። ሁለቱም የተለያየ ርዕዮተ ዓለም ናቸው። መዲና ይሁዲት በኦሪት ሕግና ስርዓት መመራት ብቻ ማለት ሲሆን መዲና ዲሞክራሲ ደግሞ ሀገሪቱ የሁሉም ሰው ናት። የሁሉም ሰው የሰው ልጅ በሙሉ የዚህ እስራኤል ሀገር የሚኖር የሁሉም ናት። የሁሉም የአዛበም የሁሉም ሀገር ማለት ነው። ስለዚህ ሁለቱ አብረው አይሄዱም። መዲናት ይሁዲ ካልን ግን ይሁዲ ብቻና በኦሪት ሕግና ስርዓት የሚጠብቅ ብቻ ማለት ነው። ሆኖም ግን ይህንን ምንድነው ያነሳ ነው እንግዲህ ነገሮችን ለማብራራትና አንድ እውነት ብቻ መኖርን ለመግለጽ ነው። ስለዚህ በዚህ ዓለም ውስጥ ባለንበት ዓለም ውስጥ የሰው ልጆች አለን። እኛ የሰው ልጆች ደግሞ የምንመራበት የሰው ሕግ የሚባል አለ። የሰው ሕግ ደግሞ እንግዲህ ይለያያል። ለሴት የሚሆን አለ፣ ለልጅ የሚሆን አለ፣ ለመምህር የሚሆን አለ፣ ለአስተማሪ፣ ለዳኛ፣ ለገበሬ ሁሉ የተለያየ ነው እንግዲህ እና እነዚህ ሕጎች የሰው ልጆችን የተመለከቱ ናቸው። ነገር ግን እነዚህ ሕጎች ለሁለት የሚከፈሉ ናቸው። ያው ከአዳም እስከ ኖህ እና ከኖህ አሁንም ድረስ ያሉትና ሌላው ደግሞ ከሲናይ ተራራ ሌላ የተለየ 613 ሕጎች የሚባሉት አይሁዳን የተቀበሉት የኦሪት ሕግና ስርዓት ማለት ነው። እነዚህ ናቸው እንግዲህ ሁለቱ ናቸው ያሉት ማለት ነው። ሁለቱ እንግዲህ ለሰው ልጆች ናቸው የተሰጡ ናቸው። 7ቱ ሕጎች የሚባሉት ለሁሉም ለሰው ልጆች ለ8 ሚሊያርድ ሕዝብ ላሉት ወደፊትም እስካሁንም ድረስ ላሉት ወደፊትም ለሚኖሩት ማለት ነው። 613ቱ ኦሪት ደግሞ ለእስራኤል ልጆች ብቻ የተሰጠ ነው ማለት ነው። እና እነዚህ ሁሉም የአዳም ልጆች ናቸው። የተለዩት ሁሉን ነገር በመቀበልና የተወሰነው በመቀበል ብቻ ነው። ስለዚህ እነዚህ ጥያቄዎች ምንድነው ይሄ ስላሉ ጥያቄውን ወደ ማብራራት ወሰድኩት እንጂ ጥያቄው ምንድነው የሚለው ፈጣሪ የእስራኤል ልጆች የሚጠይቁ ጥያቄ ነው። እንግዲህ የእስራኤል ልጆች በተለያየ ዘመናት እጅግ በጣም ብዙ ችግሮችን አሳልፈዋል። በተለይ ደግሞ ኦሪት የሚጠብቁት ብዙ ስቃይ እና መከራ አሳልፈዋል። ኦሪትን የማይጠብቁ ደግሞ በጣም በጥሩ ኑሮ ሲኖሩ ይታያል ማለት ነው። እና
እዚህ ላይ መጨረሻ ላይ ይጠይቃሉ የእስራኤል ልጆች የሁሉ ካዩ በዘም የነበረውን ከኦሪት ከተቀበሉበት ጀምሮ ያለውን እስከዛ ድረስ አላስ ያለውን ገና ወደፊት መሲሁ እስከሚመጣበት አካባቢ ድረስ ያለውን ድረስ ዘመን ያዩታል። ሲያዩት በኦሪት ሕግና ስርዓት የሚሄዱት ይሁዶች እጅግ በጣም ትንሽ ናቸው፣ ግን በመከራና በስቃይ በተለያዩ ችግሮች ውስጥ የሚያልፉ ናቸው። እና ሌሎች ደግሞ ከኦሪት ደግሞ የራቁት ደግሞ እጅግ በጣም ጥሩ ኑሮ የተሻለ ኑሮ በሚባለው ነገር ይኖራሉ ማለት ነው። እና እንዴ ይሄ ነገር እንዴት ነው ብለው የኦሪት በኦሪት ሕግና ስርዓት የሚሄዱት ይህን ጥያቄ ይጠይቃሉ። ይህም ጥያቄ ያው በመጨረሻው ነቢይ ላይ በነቢዩ መላኺ ምዕራፍ 2 ቁጥር 17 ላይ የሚገኝ ነው ማለት ነው። እና የእስራኤል ልጆች ምንድነው እርስ በርሳቸው ሲዋዩ ምንድነው የሚሉት እንዴ ለሞሉ ፈጣሪ የሚወደው መልካም ማን ነው መጥፎ የሚሰሩት ሰዎች ነው ማለት ነው። ምክንያቱም ከኦሪት ሕግና ስርዓት ያለ ሰንበት የማይጠብቁ ከኦሪት ሕግና ስርዓት ባለው ሕግና ስርዓት ራሳቸው ፈጥረው የሚኖሩት ጥሩ ኑሮ ይኖራሉ። በኦሪት ሕግና ስርዓት የሚሄዱት ግን በጣም በሁሉም ነገር በጣም በቃ ከእጅ ወዳፍ በሚባል ኑሮ ነው የሚኖሩት። እና ይሄ እንዴት ነው? ስለዚህ ፈጣሪ የሚወደው ይህንን መጥፎ የሚሰሩትን ነው የሚል ጥያቄ ያቀርባሉ ማለት ነው። ይህም እንደዚህ ላይ እኔ ያነብላችኋለሁ። ሁሉም እንግዲህ ታናህ ያለው በቤት ውስጥ ማየት ይችላል ማለት ነው። መላኺ ማለት እንግዲህ የመጨረሻው የታናህ ወይም የነቢያት ክፍል ነው። ምዕራፍ 2 ቁጥር 17 ላይ እንዲህ ይላል ወጋቴም አሸም ቢድብረኸም በአማርቴም በማ ወጋኑ በኦምርኸም ኮል ኦሴ ራ ቶቭ በእኔ አሸም ወባየም ሁ ኻፌስ ኦ አየ ኤሎሄ ሀምሽፓት። እና እንደው ማለት በቃ መጥፎ ነገር የሚሰራ በሙሉ በፈጣሪ ዘንድ ጥሩ ነው ማለት ነው ብላችሁ ታስባላችሁ። እና ፈጣሪ የሚወደውም ይህን ነው ማለት ነው። ምክንያቱም እነዚህ ከፈጣሪ ርቀው የፈጣሪ ሕግና ስርዓት በፈጣሪ ሕግና ስርዓት የማይሄዱት የበለጠ ጥሩ ህይወት ሲኖሩ እናያለን፣ እንመለከታለን። እና ስለዚህ ፈጣሪ የሚወደው ክፉ የሚሰሩትን ነው የሚል ጥያቄ አቅርበው ይነጋገራሉ ማለት ነው። እና ይሄ እንግዲህ በኦሪት ሕግና ስርዓት የሚጠብቁት ይሁዶች ጥያቄ ነው። ከዚያ በኋላ ፈጣሪ እንደሱ አይደለም እንዲህ ይላል፣ እናንተ እኔ የምላችሁን ብቻ አድርጉ ይላል በመላኺ በዚያው ቀጥሎ ምዕራፍ 3 ቁጥር 1 ላይ እኔኒ ሾሊያኽ መላኺ ወፊና ደረኽ ልፋናይ ወፕቶም ያቦ ኤሌኻሎ האדון אשר אתם מבקשים ומלאך הברית אשר איתם אתם חפצים הנה בא אמר אדוני צבאות። ስለዚህ ምንድነው የምታደርጉት እናንተ? እኔን ኤልያስን የሚባለውን ነቢይ ልክላችኋለሁ። ስለዚህ ከኦሪት ሕግና ስርዓትን የሄዱትን እና የእናንተን ያኔ ይለያል ነው። በዚያን ጊዜ ምዕራፍ ቁጥር 3 ላይ ይላል ባያሻብ ምጻረፍ ወመታሄር ከሰብ ተሃር את בני לוי וזיקק אותם כזהב וככסף והיו להשם מגישי מנחה בצדקה. ሌላ ጨምርበት וערבה להשם מנחת יהודה בירושלים כמעולם וכשנים קדמוניות.
ከዚያ በኋላ ምንድነው ፈጣሪ ምንድነው ዝም ብላችሁ እናንተ በሲናይ ተራራ የሰጠ በሙሴ አማካኝነት የሰጠዋችን የኦሪት ሕግና ስርዓት ጠብቁ። በመጨረሻ ላይ ነቢዩ ኤልያስን እልክላችኋለሁ። እሱም የይሁዲ ዘር ያላቸውን በሙሉ የፈጣሪን ቃል ሲሰሙ ይመለሳሉ። ያልሆኑት ደግሞ ልክ እንደ ወርቅ ተነጥረው ተለይተው ለብቻቸው ይቀራሉ። ከዚያ በኋላ እነዚያ በሙሉ ይጠፋሉ ማለት ነው። ስለዚህ ፈጣሪ ክፉ የሚሰሩትን አይወድም ነው። በንስሐ እንዲመለሱ ግድሜ ጊዜ ይሰጣቸዋል። እንደኛ አይቸኩልም ማለት አንዳንድ ሰውኛ ስንናደድ ወዲያውኑ ያ ነገር መፈጸም አለበት ብለን እናስባለን። በፈጣሪ ዘንድ ግን ይህ ምንድነው የሚባለው? ይህንን ሕጉንና ስርዓቱ የሚተላለፉበትን ወዲያውኑ ቅጣት አያመጣም፣ ጊዜ ይሰጣል። ምክንያቱም ፈጣሪ የምህረት አምላክ የሚባለው ይሄ ነው እንጂ ቃሉን ይሽራል አይደለም። የኦሪት ሕግና ስርዓትን ይሽራል ማለት ግን አይደለም። ግን ለነዚያ ሰዎች ጊዜ ይሰጣቸዋል፣ እድሜ እንዲያስቡበት፣ ከመጥፎ ስራቸው እንዲመለሱ የተለያዩ አጋጣሚዎችን ይፈጥርላቸዋል። እነዚያን ሁሉ አጋጣሚዎች ግን ተጠቅመው ካልተመለሱ መጨረሻ ላይ ግን ያው ፈጣሪ ቅጣት ይሰጣቸዋል ማለት ነው። ስለዚህ ነው እንግዲህ የፈጣሪ የምህረት አምላክ የሚባለው። ነገር ግን ፈጣሪ መጥፎ ነገር በሚሰሩት አይደሰትም፣ ክፉዎቹንም በማጥፋት አይደሰትም። ክፉዎቹ ወይም ከኦሪት የራቁት ወደ ኦሪት ተመልሰው በኦሪት ሕግና ስርዓት እንዲኖር ህይወት እንዲኖራቸው ነው። በኦሪት የማይሄድ በሕግና ስርዓት ያልፈጸመ ወደ ገነት ሊገባ ስለማይችል ማለት ነው። ለዚህ እድሜያቸውን ያረዝምላቸዋል፣ ጊዜ ይሰጣቸዋል። ያ ማለት ግን ፈጣሪ ሕጉን የሚስሩትን የእሱን ትእዛዝ ደምስሰው ሌላ ሕግ የሚከተሉትን ይወዳል ማለት ግን አይደለም። መጥፎ ነገር የሚያደርጉት ግን ማለት አይደለም። ስለዚህ ይሄ የኛው መልስ የተሰጣቸው በኦሪት ሕግና ስርዓት ለሚጠብቁት ነው። እና ክፉ ሰዎች በማለት ክፉ ሰው እንግዲህ ባለው እንግዲህ በኦሪት ሕግና ስርዓት የማይሄዱ ክፉ ሰዎች ይባላሉ። ሰንበትን የሚሽሩ ክፎች ናቸው። በቃ በኦሪት የጻፉትን ሕግና ስርዓት የማይጠብቁ በፈጣሪ ዘንድ የፈጣሪ ሕግና ስርዓት የተላለፉ ስለሆኑ እነዚህ ሰዎች በፈጣሪ ዘንድ መልካም ነገር ናቸው ተብለው ሽልማት የሚሸለሙ አይደለም። ስለዚህ እናንተ ኦሪት ሕግና ስርዓትን ጠብቁ፣ ውጤቱ የምታዩት መጨረሻ ላይ ነው። እኔ ቃሌን አልቀይርም። ስለዚህ ከኦሪት ሕግና ስርዓት ርቀው መጥፎ ነገር በሚያደርጉት ሰዎች አልደሰትም። ነገር ግን ጊዜ ሰጣቸዋለሁ ወደ ንስሐ እንዲመለሱ ነው። ስለዚህ እያንዳንዱ ይሁዲ ኦሪት የማትሸርና የማትደመሰስ መሆኑን ራሱ በኦሪት ይናገራል ማለት ነው። እስከ መጨረሻው እናንብበው። እንግዲህ የመጨረሻ የታናህ መጽሐፍ የሚያልቀው እንግዲህ እንዲህ ይላል። እንግዲህ ኤልያስ የሚባለው ነቢይ ያው እንግዲህ በህይወት ያለው እሱ ብቻ ነው። እሱ ሲመጣ ምንድን በሽብ ሌብ አቦት አልባኒም በሌብ ባኒም አል አቦት ፔን አቦ በኬቲ ኤታሬስ ሄረም ይላል። ያን ጊዜ ልጆች በአብርሃም በይስሐቅ በያዕቆብ መንገድ ይሄዳሉ ማለት ነው። የሚሄዱ ደግሞ ያኔ ዛሬ አብዛኛው ህዝብ የተደባለቀ ስለሆነ የትኛው የይሁዳ ዘር እንደሆነ፣ የትኛው የካህኑ ዘር እንደሆነ፣ የትኛው የሌዋዊ ዘር እንደሆነ በስደት ምክንያት አይታወቅም ማለት ነው። 100% ማወቅ አይቻልም። ስለዚህ መቼ ነው የሚታወቀው? የዚህ ሁሉ የትኛው የይሁዳ ዘር እንደሆነ የትኛው የአይሁድ ዘር እንዳልሆነ የሚታወቀው ኤልያስ በሚመጣበት ጊዜ፣ ፈጣሪ በሚልከው ጊዜ የትኛው የአይሁድ ዘር የእነ አብርሃም እና ይስሐቅ ዘር
የዚያ ከግብጽ የወጡት ዘር ልጆች መሆኑ የሚታወቀው ያኔ ነው ማለት ነው። አሁን ግን ሁሉ ይሁዲ ነኝ የሚለው ሁሉ ይሁዲ ላይሆን ይችላል። እንዲሁም ደግሞ በተቃራኒው አይሁድ ያልሆነው ደግሞ ያኔ ይሁዲው ነው ሊገለጥ ይችላል ማለት ነው። በዚህ ምክንያት ነው የአይሁድ ዘር ያለበት ባዕድ አምልኮት ሊያመልክ አይችልም ያልነው። ስለዚህ መሲሁ በሚመጣ ጊዜ ማን ነው ኤልያስ እንግዲህ በህይወት ያለ ነብይ ነው። ምክንያቱም የእሱ ዋና ስራ የዳዊት ዘር የሆነው ስለተደባለቀ ማን እንደሆነ ስለማይታወቅ ያኔ እሱ ዘሩን ስለሚያውቅ ይሄ ነው እንግዲህ በፈጣሪ ዘንድ ፈጣሪ እንግዲህ ነብዩም ቢሆን ፈጣሪ ስለከው ነው እንግዲህ እያንዳንዱን ዘር የሚያውቀው ፈጣሪ ብቻ ነው ማለት ነው። ነቢያቶች እንኳን ሊያውቁት አይችሉም ፈጣሪ ካልነገራቸው በስተቀር። ለዚያ ነው ፈጣሪ ያንን ነብይ መርጠዋል። እዚያ በኋላ ነብዩን እድና ያንን ነብይ ቀበው ተብሎ የሚላከው ማለት ልክ እንዳየነው በነ ነብዩ ሳሙኤል ዘመን ራሱ ማለት ነው። ምክንያቱም ነፍሳትን ማን የማን ዘርም እንደሆነ የሚያውቀው ፈጣሪ ነው ማለት ነው። ይህ መቼ ነው ያየነው? ራሱ በግብጽ ጊዜ የግብጽ በኩር ልጆች በሙሉ ሞተዋል ማለት ነው። በኩሮቹን ራሱ የሚያውቅ ፈጣሪ ብቻ ነው ማለት ነው። ስለዚህ ወደፊትም ቢሆን ኤልያስ ካለበት ከገነት ወጣ ወደዚህ ምድር ይመጣና ትምህርት ይሰጣል። በኦሪት ሕግና ስርዓት እንዲሄዱ ያኔም ደግሞ የሚቃወሙም አሉ። ስለዚህ የካህኑ ዘር ማን እንደሆነ እነማን እንደሆነ ይመርጣቸዋል። ገሌ አንተ የአሮን ዘር ነህ ይለዋል። አንተ እንደዚህ ደግሞ የሌዊ ዘር ነህ ይለዋል። አንተ ደግሞ ይሁዲ ነህ፣ አንተ ደግሞ ይሁዳ አይደለም እያለ ይመርጠዋል ማለት ነው ያኔ። እስከዚያ ድረስ ግን እኛ ሙሉ በሙሉ እናውቅ አንችልም በትክክል 100%። አሁን ያለው በሀዛካ የሚባል አለ። ለምሳሌ ቅድመ አያቱ ይሁዲ ዘር ካለበት ያኔ ይቀጥላል ማለት ነው። ግን የዛሬ 1000 ዘመን የዛሬ 2000 ዘመን አካባቢ ያው የእስራኤል ልጆች በስደት በተለያዩ ሀገር በነበሩበት ጊዜ አንዱ ካንዱ ስለተጋባ ማን የዳዊት ዘር እንደሆነ ማን የይሁዳ የካህኑ ዘር እንደሆነ ስለማይታወቅ ማለት ነው። ስለዚህ አሁን ሁሉም ነገር በተለይ ዛሬ ደግሞ መታወቂያ ያለው ወይም የእስራኤል ዛሬ በአዲሱ በእርግጥ የእስራኤል የሚለው ስም ራሱ ፎርጅ ስለሆነ ይህን የያዘ ሁሉ ይሁዲ ነው ማለት አይቻልም ማለት ነው። ስለዚህ እንግዲህ ይሁዲ የሚባለው ወይም ዘር የሚባለው በግብጽ የወጡት የነሱ ዘር ልጆች ናቸው ማለት ነው። ስለዚህ ያኔ መሲሁ በሚመጣ ጊዜ ኤልያስ በሚመጣ ጊዜ ነገሮችን ሁሉ ለይተን ማወቅ እንችላለን ማለት ነው። ስለዚህ በፈጣሪ ዘንድ መልካም የሰራ መልካም ያገኛል። ነገር ግን ከኦሪት ሕግና ስርዓት ወጥቶ መጥፎ ነገር በመስራት ጽድቅ አገኛለሁ ብሎ የሚያስብ ከሆነ ያኔ ነው እንግዲህ የሚለይለት። ነገር ግን ያለ ፈጣሪ ሕግና ስርዓቴን በሙሴ ዘንድ የተቀበላችሁትን ኦሪት ሕግና ስርዓት እስከ ዘላለም ድረስ ፈጽሙት፣ አይሻርም፣ አይቀየርም፣ አይለወጥም፣ ሪፎርም አይሆንም፣ ከዚህም ቃል አትጨምሩ አትቀንሱ ብሎና ማለት ነው። እንግዲህ ያንዳንዱ ሰዎች ፈጣሪ ሀሳቡን የሚቀይር ከሆነ ፈጻሙ እንደማይቀይር ነግሮናል። የእስራኤል ሕዝብ ነው በሌላ ልክ ክርስቲያኖች በአይሁድ ፋንታ እኛ ተቀይረ እኛ ተመርጣ እንደሚሉት አይደለም። ሰዎች አይደለም ፈጣሪ የሚመርጡለት። ስለዚህ መሸወድ የለብንም ማለት ነው። ፈጣሪ ክፉ የሚሰሩትን ሰዎች ጊዜና ጊዜና ትዕግስት ይሰጣል እንጂ እነሱ ከኦሪት ሕግና ስርዓት ወጥተው በሚሰሩት መጥፎ ስራ ፈጣሪ አይደሰትም።
ሞታቸውን ስለማይመጥ ጊዜ ይሰጣቸዋል እንጂ ስራቸውን አይወድም ማለት ነው። ስለዚህ እያንዳንዱ ይሁዲ ወንድም ሆነ ሴት የኦሪት ሕግና ስርዓት መጠበቅ ማድረግ አለበት ማለት ነው። የሚያዋጣው ይሄ ብቻ ነው። ስለዚህ ፈጣሪ ያለን መስማት ነው ዋናው የሚያዋጣው። ሌላው ሰዎች የሚሉትን ነገር ሁሉ ትተን ፈጣሪ ምን ይላል፣ ኦሪት ምን ትላለች የሚለውን ብቻ ነው የምንማር ማለት ነው። ስለዚህ ሰዎች ያዋጡን በኋላ ገሌ እኮ አሳስቶ እንደዚህ የሚለው ነገር ለእኛ ሊያዋጠን አይችልም። ስለዚህ ብልህ የሆነ ሰው ይህን ነገር መጠበቅ አለበት ማለት ነው። እንግዲህ የዛሬው የጥያቄና መልስ ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩክ አዶናይ ለዓለም አሜን በአሜን።